ምዕራፍ 10ኛ ክፍል 1 ጉባኤ ነው። ኢቤዲዮናስዮስ አሬዎስፋጎስ ኤጲስቆጶስ ዘሀገረ አትናስ ተላዊሆሙ ለሐዋርያት። ዲዮናስዮስ በአቴና ጉባኤ ሰርቶ ሲያስተምር በዕለተ ዓርብ ጌታ በተሰቀለ ጊዜ ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ ምድር ስትነዋወጥ አየ። ይህ የተደረገ በዓለም ሁሉ ነው እንጂ በኢየሩሳሌም ብቻ አይደለምና ይህ የተደረገም በዓለም ሁሉ ነው እንጂ በኢየሩሳሌም ብቻ አይደለም። እሱ ግን አቀድ የሚባል ኮከብ አለ። ሰሌዳው በፀሐይ ሰሌዳ ልክ ነው። ባህሪው ጽሉም ነው። እርሱ ጥላውን ሲጥልባቸው ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ይነሳሉና ያ ኮከብ ወጥቶ እንደሆነ ብሎ ቢያይ በስፍራው ሆኖ አገኘው። በ500 ዘመን ጽኑ ነፋስ ይነፍሳል። እሱ ሲነፍስ ውቅያኖስ ወይንም አብይ ባሕር ይነዋወጣል። እሱ በተነዋወጠ ጊዜ ምድር ትነዋወጣለች። የዚያ ቁጥሩ ደርሶ እንደሆነ ብሎ ቢቆጥር ገና ሆኖ አገኘው። ወነሳ አርስጣላበ ዘውእቱ መዳልወ ፀሐይ ይላል። እንደ ፀሐይ ዓለሙን የሚያሳይ መነጥር ነው። በዚያ ቢመለከት ጌታ በመስቀል ተሰቅሎ ከመስቀሉ ራስጌ እልመክኑን ወረደ ሀበ እሊያሁ ወእሊያሁ ሰቀልው የሚል ተጥፎ አየ። በዚህ ጊዜ ከዙፋን ወርዶ ከል ምንጣፍ ለብሶ ፊቱን ጠፋ፣ ጢሙን ነጨ፣ ደረቱን ደቃ። ደቀ መዛሙርቶቹ አባታችን ነገሩ ምንድን ነው? ንገረን አሉት። አልነግራችሁም አላቸው። ለእኛም ንገረንና እንዘንበት እንጂ አንተ ብቻ አውቀኸው ቢቀር ምን ይሆናል አሉት። ህቡ አምላክ ሰው ሆነ። ወገኖቹ አይሁድ አናምንም ብለው ሰቅለው ገደሉት። ይህ ተአምራት ተደረገ በዚህ ምክንያት ነው አላቸው። ወዲያው ጣፉት ብሏቸው ደቀ መዛሙርቱ ኡሲፎስ፣ አርያኖስ ይባላሉ። በቀለም የተጣፈ ነው እንደሆነ ይጠፋል ብለው በሰሌዳ ብርት ዘመኑን፣ ወሩን፣ ዕለቱን፣ ሰዓቱን ቀርጠው አኖሩት። ይህ በሆነ በ14ኛው ዓመት ቅዱስ ጳውሎስ ወረደ፣ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ እያለ እንደ ደንቢያ እያስተማረ መጣ። ዲዮናስዮስ ያለ እንደ ጎንደር እንደ ከተማው ነው። እንዲህ እያለ የሚያስተምር ሰው መጣ ብለው ነገሩት። ና በሉት ብሎ አስመጥቶ ምን ብለህ ታስተምራለህ ብሎ ጠየቀው። አምላክ ወረደ፣ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ ብዬ ነው አለው። የተሰቀለ ምን ጊዜ ነው አለው። የዛሬ 14 ዓመት ነው አለው። ዘመኑሳ ዘመነ ማርቆስ፣ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ ዓርብ፣ ሰዓቱ ቀትር አለው። ከጣፈው ጋር አንድ ሆኖ ቢያገኘው አመንሁ አጥምቀኝ አለው። አጠመቀው። ከዚህ በኋላ መብቃቱን አይቶ በሀገሩ በአቴና ኤጲስቆጶስነት ሹሞታል። እርሱ ወጥቶ ከሄደ በኋላ በዘመኑ የነበረ አላዊ ንጉሥ በሃይማኖት ምሰለኝ አለው። አልመስልህም ቢለው በሰይፍ አስመትቶታል። በድኑ ቸብቸቦዋን ወይንም ራሱን ይዛ 2 ምዕራፍ ያህል ሄዳ አርፋለች። ክልኤተ ምዕራፈ በድነ ስጋው ሆረ እንዘ በእዴሁ ይጸውር ርእሶ ምቱረ እንዳለ ደራሲ። እርሱ ከዚህ አስቀድሞ ብዙ ድርሰት ደርሷል። ብዙ መጽሐፍ ጥፏል። ድርሳነ መስቀልን፣ ድርሳነ ፈያታይን፣ ለዲዮናስዮስን፣ ስርዓተ ቤተ ክርስቲያንን የደረሰ የጣፈ እርሱ ነው። አስተጋባ ያለ ሃይማኖት ምስክር ሊሆን ይህን አምጥተውልናል። የሐዋርያትን ትምህርት የያዘ በአቴና ኤጲስቆጶስነት የተሾመ በአሬዎስፋጎስ የሚያስተምር ዲዮናስዮስ እንዲህ አለ። በመላዋ አቴና ነው መዲናይቱ። በመላዋ አቴና መዲናይቱ አሬዎስፋጎስ ትባላለች። በመላዋ አቴና መዲናይቱ አሬዎስፋጎስ ትባላለች። አሬዎስፋጎስ ማለትም መካነ ፍትህ፣ መካነ ጣዖት፣ መካነ ጥበብ፣ ምስትጉዓ ጠቢባን ማለት ነው። ውስተ መልእክቱ ሀበ ጢሞቴዎስ ረዱ ለጳውሎስ የጳውሎስ ደቀ መዝሙር ለሚሆን ለጢሞቴዎስ ጥፎ በሰደደው መልእክቱ ተናገረ። እንዘይብል ናሀብ ክብረ ስብሐተ ዘኢይትነገር በህድአት
ሕዋሳታችን ሰብስበን አይመረመርም እንበል። ወንስአል አንቃኢዲ ሆነ ሚላል ላይለ በሰቂለ ህሊና ሁነን ገልጠን በሰቂለ ህሊና ሁነን ግለጥልን ብለን እንማልድ። ወሶቢሃ ይሰርቅ ለነ መጻሕፍተ መለኮት ያን ጊዜ አንድነቱን ሶስትነቱን ከሚናገር መጻሕፍት እውቀት ይገለጥልናል ይሰጠናል ብሎ ተናገረ። ወእምኔሆሙ ንበርህ በአስማተ ቅድስት ሥላሴ ከመጻሕፍት ተምረን በሶስቱ እናምናለን። ዘውቱ እምነትነ ንበርህ ያለውን አንድም አስማተ ሥላሴ ያለውን ተረጎመው። ይኸውም ማመናችን ነው። ወንሴብሖሙ ለስሉስ ቅዱስ ዘእምኔሆሙ ኩሉ ሂሩት ለኩሎሙ ብርሃናውያን ጸጋ ክብር ለመላእክት ሁሉ የሚገኝላቸው ሥላሴን እናመሰግናቸዋለን። አንድም ንሰብሖሙ እናመስግናቸው። አምሳለ እሙንቱ ሶጥዎ ላዕሌነ እምነ መጻሕፍተ መለኮት እምነ መጻሕፍተ መለኮትና እምነ መጻሕፍተ መለኮት አንድ ወገን ሥላሴ በእኛ ባሳደሩት መጠን ጸጋ ክብር ለመላእክት ከነሱ የሚገኝላቸው። አንድም ወአምሳለ እሙንቱ ሶጥዎ ላዕሌነ ይላል። ጸጋውን ክብሩን በመላእክት እንዳሳደሩት በእኛም አሳደሩት። እስመ እሙንቱ አምጻእያነ ኩሉ ፍጥረት ዘላዕሉ ወዘታይቱ እምነ ለማለት ነው። እምነ ወኢምንት ዘአልቦቱ ገጽ እምነ ኢምንት ዘአልቦቱ ገጽ አካል ከሌለው ከኢምንት ካለመኖር ፍጥረት ዘላዕሉን ፍጥረት ዘታይቱን ያስገኘ የፈጠሩ እነሱ ናቸውና ሥላሴን ነገሩን በነገሩ አፈረሰው። ግሱሱ ዓለም ከግሱሱ ዓለም ተገኘ ይል ነበርና። ወእሙንቱ መላክያኒሆሙ ወሕይወቶሙ ገዦቻቸው እነሱ ናቸው፣ በሕይወት የሚያኖራቸውም እነሱ ናቸው። የሐሪው ወይነሱ ለእለይት ገሃሱ እምኔሆሙ በሃይማኖት ይመርጣሉ ወይነሱ በአምልኮት በሕግ ወደ እነሱ የሚገቡትን በልጅነት በሕግ ይቀበላሉ። ገሃሱ አጋይስቴ ቤተ ግብርክሙ እንዲል አንድም የሐሪው በሃይማኖት በልጅነት ይመርጣሉ ወይነሱ በኃጢአት ከእርሳቸው የተለዩትን በንስሐ ይቀበላሉ። እስመ መስተሳሂላን እሙንቱ ላይ ለሁሉ የሚያዝኑ የሚራሩ ናቸውና። ወዘሂ በሌ ይሄድሱ ሶቤት አተት በአርአያ ንጽሕ ከመልካ ንጽሕ ከንጽሕ ሃይማኖት በተለየ ጊዜ ብልየት ኃጢአት ያገኘውን በንስሐ ያድሳሉ። ጽንኦሙ እሙንቱ ለድኩማን ወኃይሎሙ ለጽንአን የደከሙትን የሚያጸኗቸው የጽኑዓንንም ኃይላቸው እነሱ ናቸው። ወመራህያን ለእለ ይትለአሉ ሀቢሆሙ በምግባር በሃይማኖት ወደ እነሱ የሚቀርቡትን በቀቢጸ መንፈስ ቅዱስ መርተው ወደ ጸጋ ወደ ክብር የሚወስዱ ናቸው። እሙንቱ ብርሃናት ዘያበርሁ እነሱ በባህሪያቸው አዋቂዎች ሁነው እውቀት የባህሪያቸው ሆኖ ሌላውን አዋቂ የሚያደርጉ እነሱ ናቸው። ወፈጻመ ያለ ዘይከውን ፍጹምነትን ለሚሻ በክብር ፍጹም የሚያደርጉ እነሱ ናቸው። ተዋሂዶቱ ለባሕታዊ ባሕታዊን የሚዋሃዱ እነሱ ናቸው። ወሰያመያነ ኩሉ መላእክት የራነ ደጋጉ መላእክትን ሁሉ የሾሙ እነሱ ናቸው። ምነው ወኩሉ ዘይሰየም ሊቀ በዲበ ምድር እምኔሆሙ ውእቱ እንዲል ሰውንስ የሚሾሙ እነሱ አይደሉም ቢሉ ያንንም በስፍራው ያመጣዋል። ወሀበያነ ጸጋ ህቡ ለእለ ይደልወሙ ለሚገባቸው ሰዎች ረቂቅ ጸጋን አንድም መንግስተ ሰማያትን የሚሰጡ እነሱ ናቸው። ይህ ዓለም ለሁሉ ይሰጣል። እስመ ለዝንቱ ዓለም ገብሮ ልዑል በእንተ ብዙኃን ዘይወርስዎ ሰረቅት ወፈያት እንዲል የወዳኛው ዓለም ግን ለጻድቃን እንጂ ለኃጥአን አይሰጥምና ለእለ ይደልወሙ አለ። ወይን ከል ቃለነ እምብሂለ ሕይወተ ሕያዋን እሙንቱ የሕያዋን ሕይወት ናቸው ከማለት አንደበታችንን አንወስንም። አንድም እንክላ አንወስን
ወገባርያነ ኩሉ ህልዋን ያለውን ሁሉ የፈጠሩ ናቸው። አንድም ወህልዋን ይላል ቅድመ ዓለም የነበሩ ናቸው። አሃዝያነ ኩሉ ፍጥረቱን ሁሉ የፈጠሩ የሚገዙ ናቸው። ወሕይወቶሙ ወጥንቶሙ ጥንቶሙ ያለው ይቀድማል። የፍጡራን ሁሉ አስገኛቸው ናቸው፣ ሕይወታቸውም ናቸው። ወአምጻእያኒሆሙ እምኀበ ሀልዎ ሁሉን ካለመኖር ወደ መኖር አምጥተው የፈጠሩ ናቸው። ወሰራእያኒሆሙ በበስርዓቶሙ በየወገናቸው በየስርዓታቸው ወስነው የሚያኖሯቸው ናቸው። ወገባርያነ ኩሉ ሰናያት ፍጡራኑን ሁሉ የፈጠሩ ናቸው። ናኩቶ ለገባሬ ሰናያት እንዲል አንድም ሀብትኬ ሰናይ መንፈስ ቅዱስ እንዲል ሀብተ መንፈስ ቅዱስን የሚያድሉ ናቸው። ዘንተ ተምህርናሁ እምነ መጻሕፍተ መለኮት አንድነቱን ሶስትነቱን ከሚናገሩ ከመጻሕፍት ይህን ትምህርት ተምረናል። ዘንተ ካለ ተምህርናሁ ካለ ለዝንቱ ቢል በቀና ነበር። ወሰማይናሁ ዘንተ ቃለ ከወሰማይናሁ ዘንተ ቃለ ከመ እምሰማይ ወረደ ሎቱ እንዳለው ያለ ነው። ጉባኤ ይላል። ወአዲ ረከብናሆሙ ለምእመናን ሰባህያነ በንባበ መለኮት ይሰመዩ አማልክተ ዳግመኛ አንድነቱን ሶስትነቱን የሚያመሰግኑ ምእመናንን በመለኮት ስም አማልክት ሲባሉ አገኘናቸው። በከመ ይቤ መጽሐፍ አማልክት አንትሙ ወደቂቀ ልዑል ኩልክሙ መጽሐፍ እናንተ አማልክት ናችሁ ሁላችሁም የልዑል እግዚአብሔር ልጆች ናችሁ እንዳለ አማልክት ሲባሉ አገኘናቸው። ዘከመ ግብሩ ለመለኮተ ሥላሴ አምላክ መባል ለሥላሴ አካል ለሥላሴ ባሕርይ ገንዘቡ እንደሆኑ አንድም ወአዲ ረከብናሆሙ ለምእመናን ሰባህያን በንባበ መለኮት ይሰመዩ አማልክተ ዳግመኛ የሚያመሰግኑ ምእመናንን መለኮት ባወጣላቸው ስም አማልክት ሲባሉ አገኘናቸው። በከመ ይቤ መጽሐፍ እናንተ አማልክት ናችሁ ሁላችሁም የልዑል እግዚአብሔር ልጆች ናችሁ እንዳለ ዘከመ ግብሩ ለመለኮተ ሥላሴ አማልክት ማሰኘት ለመለኮተ ሥላሴ ገንዘቡ እንደመሆኑ አንድም ወአዲ ረከብናሆሙ ለምእመናን ሰባህያን በንባበ መለኮት ይሰመዩ አማልክት ዳግመኛ የሚያመሰግኑ ምእመናንን አማልክት ይባሉ ዘንድ በመለኮት አነጋገር እየተናገሩ ተአምራት በማድረግ አገኘናቸው። ታድገ ለከ ኃጢአትከ እንዳለ ኤንያ ተሳለከ እግዚአብሔር እያሉ ተንስ ንሳ አራተከ ወሁር እንዳለ ተንስ ወሁር በእገሪከ እያሉ ተንስኢ ወለቴ እንዳለ ተንስኢ ጣቢታ እያሉ ታምራት በማድረግ አገኘናቸው። በከመ ይቤ መጽሐፍ እንዲህ እንዳለ ዘከመ ግብሩ ለመለኮተ ሥላሴ ታምራት ማድረግ ለመለኮተ ሥላሴ ገንዘቡ እንደመሆኑ አንድም በንባበ መለኮት ባለው በንባበ መላእክት ይላል። መላእክት ቅዱስ 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 ብለው እንዲያመሰግኑ እንዲህ እያሉ የሚያመሰግኑ ምእመናንን አማልክት ሲባሉ አገኘናቸው። በከመ ይቤ መጽሐፍ አማልክት አንትሙ ወደቂቀ ልዑል ኩልክሙ መጽሐፍ እንዲህ እንዳለ ዘከመ ግብሩ ለመለኮተ ሥላሴ ለሥላሴ ባሕርይ መመስገን ገንዘቡ እንደመሆኑ ቅዱስ ቅዱስ እያሉ ሲያመሰግኑ አገኘናቸው። ወበእንተ ዝንቱ ኩሎሙ ነባብያነ መለኮት ይሴብሑ እሎንተ ሰለስተ ስለዚህ አንድነትን ሶስትነትን የሚያመሰግኑት ምእመናን ሁሉ ሶስቱን አካላት ያመሰግናሉ አለ። ወይት ካህኑ ሎሙ ለባሕቲቶሙ እነሱን ብቻ ያገለግላሉ። እንዘይዜኑ ተዋሕዶቶሙ ዘይትከፈል ወዘይትረከብ የማይለይ የማይመረመር አንድነታቸውን እየተናገሩ ይሴብሑ ሰለስተ ላለው ልዑል ላዕለ ኩሉ ህልዋን ባሕርያቸው ከፍጡራን ሁሉ የራቀ ነው። እስመ አሐዱ ኃይሉ እሙንቱ በባሕርይ አንድ ናቸውና ወበእንተ ዝንቱ ይከውኑ አሐደ ባሕርያቸው አንድ ስለሆነ አንድ ይባላሉ። ወእንዘ ይትሌለዩ ገጻተ ሥላሴ በበመልክዖሙ የሥላሴ ገጻት በየቅርጻቸው ልዩ ልዩ ሲሆኑ አንድም ሳያናብብ ገጻተ ይላል። ሥላሴ በአካል በገጽ ልዩ ልዩ ሲሆኑ ፍጹመ ያሀብሩ በተዋሕዶተ መለኮት በመለኮት አንድነት አንድ ይሆናሉ፣ በአንድነት ጸንተው ይኖራሉ። ሰብህዎሙ እስመ ሰለስቱ እሙንቱ በአካላት ሰብህዎሙ እስመ ሰለስቱ እሙንቱ በአካል ሶስት እንደሆኑ አውቃችሁ አመስግኗቸው። በእንተ ግህደተ ሰለስቱ አካላት ሶስቱ አካላት ስለተገለጹላችሁ
አንድም ሦስቱን አካላት ለማስረዳት ዘውእቶሙ አብ ወወልድ ወመንፈስ ቅዱስ እሊህም አብ ወልድ መንፈስ ቅዱስ ናቸው። እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ በባሕርይ አንድ ሲሆኑ በአካል ሦስት እንደሆኑ አውቃችሁ አመስግኗቸው። ብርሃን አብ ብርሃን ይባላል። ወቃሉኒ ወልድ ዘተወልደ እምአብ ብርሃን ዘእምብርሃን ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ይባላል። ወከማሁ መንፈስ ቅዱስኒ ዘወፃ እምአብ ብርሃን ዘእምብርሃን ከአብ የሰረጸ መንፈስ ቅዱስም እንደ ወልድ ከብርሃን የተገኘ ብርሃን ይባላል። ብርሃን ማለትን እሱ ጀመረው፣ እንግዲህ ወዲህ ሁሉም ይናገሩታል። ልደተ ወልድ ወፃም መንፈስ ቅዱስ እምአብ ይትነከር ወይ ይትነገር ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በእጹብ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ወይትሊአል ላዕለ ኩሉ ህሊና ወይትረከብ ከህሊና ሁሉ የራቀ ነው አይመረመርም። ወኩሉ ዘይሰመይ ሊቀ በዲበ ምድር እምኔሆሙ ውእቱ በዚህ ዓለም ንጉሥ፣ ጳጳስ፣ ገዥ፣ አለቃ የሚባል ሁሉ ከእርሱ ነው ከእነርሱ ነው። እስመ ጥንተ ኩሉ ወገባርያነ ኩሉ እሙንቱ የሀብት ሁሉ መገኛ ሁሉንም የፈጠሩ እነሱ ናቸውና። እስመ ኩሉ በጽሐ ለክዋኔ በሂሩቶሙ ሁሉ በቸርነታቸው ለመፈጠር ለክብር በቅቷልና። ሰብህዎሙ አመስግኗቸው። እስመ ጠቢባን ወሰናያን እሙንቱ በመፍጠር አዋቂዎች ናቸውና፣ ወሰናያን በማክበር ቸር ናቸውና። ወኩሎሙ ሰብ ሶበ ይድህኑ ወይከውኑ ፍጹማነ እንበለ ሙስና በህላዌሆሙ ይኔጽርዎሙ ሰዎች ሁሉ ከክደት ከኃጢአት ተለይተው በምግባር በሃይማኖት ፍጹማን በሆኑ ጊዜ በባሕርያቸው ሳያዩ ሥላሴን በዘፈቀደ ያዩዋቸዋል። አንድም በዘፈቀደ በባሕርያቸው ያዩዋቸዋል። በዘፈቀደ የሚታዩበት ባሕርያቸው ነውና። አንድም ወይከውኑ ፍጹማነ እንበለ ሙስና በህላዌሆሙ ይኔጽርዎሙ ሰዎች በባሕርያቸው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ሥላሴን ያዩዋቸዋል። በአርአያ ካህናት ሰናያን የበቁ ካህናት ሕዝቅኤል፣ ዮሐንስ እንዳዩ ሕዝቅኤል በ3 ህብረ የተሰራ ግንብ አይቷል። በህብረ ሰማይ፣ በህብረ በረድ፣ በህብረ መረግድ ይህ የባሕርያቸው አምሳል ነውና። ዮሐንስ ወለዘይነብር ዲበ መንበሩ ይመስል ህብሩ ከመ ዕንቆ ኢያሴጲድ ወሰርዲዮን ብሏል። ዘከመ አፍቀረቶሙ ሰባ እስመ በጽድቅ ተሳተፉነ በአሐዱ አካል አካላቲሆሙ ሰውን እንደ መውደዳቸው በመጠን ከሦስቱ አካላት በአንዱ አካል በእውነት ተዛምደውናልና። ወሐረዩ ሎሙ ለባሕቲቶሙ ማኅደረ በእጓለ እመሕያው ሀዲረ ሲል ነው። በሰው ማደርንም ወደዋልና። ይኔጽርዎሙ ላለው በስምረተ አቡሁ ማንሻ። አንድም ወኩሎሙ ሰብእ ሶበ ይድህኑ ወይከውኑ ፍጹማነ ሰዎች ሁሉ ከክደት ከኃጢአት ተለይተው በምግባር በሃይማኖት ፍጹማን በሆኑ ጊዜ እንበለ ሙስና በህላዌሆሙ ይኔጽርዎሙ ሥላሴን በባሕርያቸው ሳያዩዋቸው በክበበ ትስብእት ያዩዋቸዋል። ይህስ አይደለም እግዚአብሔር ሰው ከሆነ ወዲህ ክበበ ትስብእትም ባሕርያቸው ሆኗልና ብሎ በባሕርያቸው በክበበ ትስብእት ያዩዋቸዋል። አንድም ሰዎች በባሕርያቸው በክበበ ትስብእት ያዩዋቸዋል። ክበበ ትስብእት የሰዎች ባሕርያቸው ነውና። አንድም እንበለ ሙስና በህላዌሆሙ ሰዎች በባሕርያቸው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ይኔጽርዎሙ በአርአያ ካህናት ሰናያን የበቁ ካህናት እንዳዩ ሥላሴን ያዩዋቸዋል። ዘካርያስ እንዳየ አርአያሃ ስሉስ ያለውን ይሻል። ወዘከመ አፍቅሮቱ ሰብአ ነው ሰውን እንደወደደ መጠን። እስመ ዘበጽድቅ ተሳተፈነ አሐዱ አካል ነው ይላል። እስመ ዘበጽድቅ ተሳተፈነ አሐዱ አካል ነው ከሦስቱ አካል አንዱ አካል ወልድ በእውነት ተዘምዶናልና። ወሐረየ ሎቱ ለባሕቲቱ ማኅደረ እጓለ እመሕያው ነው ከሰው ወገን የማደሪያ እመቤታችንን ለእሱ ብቻ መርጧል። በስምረተ አቡሁ ወመንፈስ ቅዱስ በጻ ወልድ ዋሕድ ኢየሱስ ክርስቶስ ይኩን ሰብአ በርሱ በአባቱና በመንፈስ ቅዱስ ፈቃድ ተቀዳሚ ተከታይ የሌለው የባሕርይ ልጅ ኢየሱስ ክርስቶስ ሰው ለመሆን በቃ ሰው ሆነ። ወአደረ ውስተ ከርሳ ለቅድስት ወንጽሕት እግዝእትነ ማርያም ሰውም ሆኖ ንጽሕት ክብርት በምትሆን በእመቤታችን ማኅፀን አደረ።
ወተወልደ እምኔሃ በመንክር ምስጢር ዘለዓለም ለዘላለሙ በማይመረመር ተዋሂዶ ከእርሷ ተወለደ። ዘአልቦቱ ጥንት ኮነ መትሕተ ዘመን ጥንት የሌለው እርሱ ኑሮ ተገኘ። ለቢሶ ህላዌ ዚአነ በተዋሂዶ ዘልዑል ላዕለ ኩሉ ማዕርግ ወላዕለ ኩሉ ህልዋን መላእክት በማይመረምሩት አንድም ከሰው ከመላእክት በራቀ ተዋሂዶ የእኛን ባህሪ ገንዘብ አድርጎ ኑሮ ተገኘ። ወኮነ ውስተ ህላዌነ ሙነ ዘእንበለ ውላጤ ወኢትውስት ያለመለወጥ ያለመቀላቀል በእኛ ባህሪ በእውነት ተገኘ። ወየሐጸመ ህላዌ መለኮቱ ከጌትነቱ ባህሪ አልተለየም፣ አንድም ከባህሪው ምልአት አልተወሰነም። ወረሰየነ ብሩሃነ በምግባረ መለኮት ለእለ ነአምን በስላሴው በሶስተኛነቱ አካል ያመንበት እኛን በጌትነቱ ስራ አዋቆች አደረገን። አዋቂ ማድረግ የጌትነት ስራ ነውና። ወዘንተ ትምህርተ ህቡአ ተምህርነ እምአምላካውያን አምላክ ካደረባቸው የአምላክን ነገር ከሚያስተምሩ ከሐዋርያት ከመምህራን ይህን ተምረናል። ወኪያሁ ጸገውነ እነሱም ይህን አስተማሩን። ወዝንቱ ትምህርት ህቡእ ለርኩሳን ይህም ምስጢር ከመናፍቃን የተሰወረ ነው። ወክሱት ለንጹሐን ለምእመናን ግን የተገለጠ ነው። ጻድቃን ያምርዎ ኃጥአን ይሰንዎ ምእመናን ያውቁታል፣ መናፍቃን ግን አያውቁትም። እመኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርዎ ኃጥአን ይሰንዎ ያለውን እንዲለውጡ አነበበው። ወንነሰ ተምህርነ ዘንተ እኛ ግን ይህን ተምረናል። አፍራሹ ህቡእ ለርኩሳን ላለው ነው። ንሕነኒ ቢል ክሱት ለንጹሐን ላለው ዋዌ ነው። ወተከስተ ለነ በአምጣንነ በመንጠዋለ አክህነት ተከስተ ካልሁ ብሎ እንዲህ አለ እንጂ መንጠዋል ግስ ነው። ብናገለግል ተገለጠልን። አንድም በነፍስ በስጋ ብናገለግል እንደ አእምሯችን መጠን ተገለጠልን። ዘከመ ንባበ ካህናት እንዲያገለግሉ ብናገለግል፣ አንድም መላእክት ቅዱስ ቅዱስ ብለው እንዲያመሰግኑ ብናመሰግን ተገለጠልን። ካህናት የቤተ መቅደሱን መጋረጃውን ገብተው ከምሳል ካይናቁ ድምፅ ይሰሙ እንደነበር ተከስተለነ ተገለጠልን ይላል። ምዕራፍ 11